ሐረግ ክፍል 88 ተለቀቀ። እስካሁን ድረስ ምንም እያናገረች አይደለም። ዝም ብላ ፍጠጥ ብላ አትናገርም፣ አትጋገርም። ጥፋቱ የኔ ነው፣ ቢኒን አስቀይሜዋለሁ፣ ለኔ ሲል እንኳን መጠንከር አይችልም፣ ምክንያቱም በጣም ልቡን ሰብሬዋለሁ እያለች እየተብሰለሰለች በጣም ጸጽቷታል። ያደረገችው ድርጊት እሷን ቆጭቷታል። እናም እንግዲህ ለገኒ ደውሎ ናቱ ስልኩን ስታነሳበት አንዳንድ ነገሮችን ለመጠየቅም ገኒ ትሰማለች ብሎ ስላልተመቸው የታለ ዲያግም የታለ ብሎ ሲጠይቃት ወደ ኩሽና ምግብ ሰራለሁ ብሎ ገብቷል። በዛ ላይ ጥሩ ስሜት እየተሰማኝ አይደለም፣ ቢኒን አይተኸዋል ወይ ብላ እየጠየቀችው ነበር። እና እኔ አሁን ደክሞኛል፣ ቢኒን የገባበት ገብታ አምጣልኝ፣ ምንም ከዚህ በላይ መጥፎ ነገር መሸከም አልችልም እያለች ገኒ እሱ ፈርቶ ስለነበረ አላላዋራትም። እናም እንግዲህ ወይዘሮ ሉሊት ይሄንን ስለሰማች ተሾልካ ሄዳ ለነገር ማተኛ ለገኒ ደውላ ነግራታለች። ገኒ መርዶን ስትሰማ ራሷን ስታወደቀች። እንዲሁም ደግሞ ኤፉ ገኒን ለመጠየቅ በሄደችበት ናቱን ስታየው በቃ እኔ ብቻ አይደለሁም እሱም ይወደኛል አሁንም ያፈቅረኛል ብላ እጅግ በጣም ደስ አላት፣ ተደሰተች። ሰላም ሰላም፣ ውድና የተወደዳችሁ የሹካ ማንኪያ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበል እያልን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ታበረታቱን ዘንድ በትህትና እንጠይቃለን። ወደ ሙሉ ቪዲዮ ለማውጣቱ ለሊት በህልሜ ስተኛ አድርሽ እንዴ? አይ እንደዛ እንኳን አይደለም። ያው በባህላችን መሰረት መርዶ የሚነገረው ጠዋት ስለሆነ እና ደግሞ እዚህ ቤተሰብ ማለት ትልቅ ነው የተሻልኩ ነኝ እና እንደዛ እንደሆነ መጠን ደግሞ ንገራት ተብዬ ነው። ስለምን መርዶ የምታወሪው? አያሽ ያረጋግሽ እንኳን ነገረሽም እንዴ? ሴትዮ ምን ዙሪያ ጥንት መስኪን ሸርት ነገር ነገር እንጂ ለካ እንዴ ጀንቃል። ምን መሰለሽ ገኝዬ በቃ በስልክ ተደውሎ ቢሆን እንደሞተ ተነገረን። በቃ ግን አይሽ ባዳ ነው። አንድ ሰው ባይልጅ ብሎ ነገር ሊፈልገው የወጣ ሰው የለም። በጣም ይቅርታ፣ ውጭ ላይ ልጣላችሁ ግዴታ መግባት አለብን ስላሉኝ ነው። አቶ ያፊት ወደ ፖሊስ ጣቢያ መሄድ አለብን። ለምን? ምን አጠፋው ነው ጣቢያ መሄድ? እሱም ፖሊስ ጣቢያ ስቀብ ታውቀዋለህ። እባክህ አብረን ትመጣ? እናንተ ሄዱ፣ እኔ ከኋላ እከተላችኋለሁ። ይቅርታ፣ እሱን እንኳን ማድረግ አንችልም። እባክህ ኃይል እንድንጠቀም አታስገድደን። ቆይ እናንተ ጉዳዩን ለምን እዚህ አጨርሱትም? እዛ ድረስ ሄዳችሁ ማወቅ የምትፈልጉትን መልስ ለማግኘት የተለየ የምትጠቀሙ ነገር ከሌለ እዚሁ ጨርሱት። ካለቃ የምትፈልጉት ምንድን ነው? አንተም አብረን ትመጣለህ። አሁን ተነሱ፣ ከዚህ በላይ ጊዜ ማቃጠል የለብን። ቆይ እናንተ ታሪኩ በቃ ተነስ። ምንም የምፈራው ነገር የለም። ብንሄድም እንወጣለን። ልክ ነህ። አንድ ቀን አብሮ መውጣት ለአንተ ብርቅ አይደለም፣ ግን ይሄ ድል ሁሌም አይገኝም። አይ አያስፈልግም። አንቺ እዚሁ ሁኚ፣ እኛ አሁን እንመለሳለን። ባይሆን ጃኬቴን አምጪልኝ። ለነገሩ ታዩ መኪና ውስጥ አለ። እሺ ግን እንዳልጨነቅ ደውለን ቢሆን ደህንነትን ንገረኝ። እሺ እኔ ንግስት። እንግዲህ እንደተመለከትነው እነ ቤዝ የፂ ነገር አሳስቧቸው ናቱ ደግሞ የቢኒ ነገር እጅግ በጣም አሳስቦት አስጨንቋቸው እነሱ የት ገባ የት ወጣ የሚለው ነገር አስፈርቷቸዋል። በዚህ መካከል ይችን ክፍተት ስታገኝ ወይዘሮ ሉሊት ሹልክ ብላ ወጣ
ለገኒ መርዶ የሚረዳው በጧት ነው፣ መርዶ ላረዳሽ ነው ብላታለች። ናፍቄሽ ነው ወይ አሁን በዚህ ሰዓት ስትላት፣ አይ መርዶ የሚረዳው በጧት ነው ብዬ ነው ብላ እንግዲህ ህልሟን አሳክታለች። ህልሟ ምንድነው? ሰዎችን ማስደንገጥ፣ ለሰዎች ዱብዳ ያመጣልና ቢኒን ደሞ እንዴት ተገደለ ስትነግራት ገኒ ራሷን ታወድቃለች። እንግዲህ ገኒ ሐኪም ቤትም ተወስዳ ነበረ። ያው በድንጋጤ ምክንያት ነው። ድንጋጤው ሲለቃት ታናገራለች ተብሏል። አሁን ግን ለጊዜው ምንም እያለች አይደለም። ቢኒም በእናቱ እንትን ማለት በጣም ተጨናንቆ ሁላችሁም ጥላችሁኝ ሄዳችሁን የብቻ ያመልሆን ነው እያለ ተጨናንቆ ነበር። ግን አሁን ላይ ያው ሙሉ ጤነኛ ናት። ግን ድንጋጤው ሲለቃት ስትረጋጋ ማናገር ትችላለች ተብሏል። እናም እንግዲህ ናታን ገኒን ሊጠይቅ በሄደበት ኤፉም ደግሞ ደውሎ ነግሯት ስለነበረ ዳጊ እናቷን ልጠይቅ በሄደችበት እዛ ተገናኝተው ሁለቱም በፍቅር አይን ሲተያዩ ነበር። እናም ፈገግ ብላ እሱም ፈገግ ብሎ ሲተያዩ ከቆዩ በኋላ ከዚህ በላይ ከቆየው ነገሮች ይበላሻሉ ብላ አዲስ ነገር ምንም እንዳልተፈጠረ ለማስመሰል ባለቤቴ አንተ ጋር እንደተገናኘሁ ቢያቅ በጣም ይበሳጫል ብላ ተነስታ ሄዳለች። ናቱም በመናደድ ምንድነው ባለቤቴ ብሎ ቀናት ቢጤ እንግዲህ ቢንጨረጨርም እሷ ግን እሱን በማየቷና ፍቅሩን አይኑ ላይ ስላየች በቃ ጠልቶኛል ብዬ ነበር፣ አልጠላኝም፣ አሁንም እኔ ብቻ ሳልሆን እሱም ይወደኛል እኔ እንደምወደው ብላ ፍቅሯን አረጋግጣ እጅግ በጣም ደስ ብሏት ወደ ቤቷ ተመልሳለች። ግን ደግሞ ያልጠበቀችውን ነገር ሰምታለች። ቢኒን ያስገደለው እሱ እንደሆነ ታስሮም እንደነበረ እሷ ይሄን ሁሉ አታውቅም። አሁን ግን ሰምታለች። እናም ቶሎ ልመለስ ብላ ወደ ቤቷ ተመልሳለች። እንግዲህ ወይዘሮ ትዝታም ደግሞ ከማን ጋር ነው ያለኸው? የልጇ ሳቁ መመለስ፣ የልጇ ከሰው ጋር መገናኘት ያላስደሰታት ወይዘሮ ትዝታ የቤዝ ፍቅረኛ እናት ማለት ነው ከማን ጋር ነበርክ ብላለች። ልጇም ደግሞ እንዴ ማየ ከስንት አመት በኋላ እኮ ይሄን ፈገግታ ያየ ነው፣ እንደውም ልጅቷማ ልትመሰገን ይገባል ብላለች። ምክንያቱም ልጅቷ ምንም ስለማይገባት ማለት ነው። እና እንግዲህ ልጇም አይ ልጅቷ ማናት ስትለው ሁለተኛ እሷ ላይ የሆነ ነገር አረጋለሁ ለማግኘት እሞክራለሁ ብትይ አታቂኝም ብሏል። እሷም ደግሞ እናኔ እናትነትሽን ከረሳውት ቆይቻለሁ፣ አንቺን ስራሽን አቃለሁ፣ ምን ልታረጊ እንደምችይ አቃለሁ፣ ስለዚህ እማረገውን አታቂም ብሎ ለእናቱ ቆራጥ እርምጃ ወስዷል። እናንተ እናቴን በዚህ መልክ የምታናግራትና የምትወቅሳት ለምንድን ነው? እኔ እንኳን አባቴን ባንተ ስበብ አሳጥተኸኝ አንድም ቀን ወቅሻ አላቅም፣ ስለዚህ ለምንድን ነው እናቴን የምትወቅሳት ብላ እትዬቱም ባልገባት ነገር ተናግራለች። ታይ አንቺ ንጹህ ስለሆንሽ አንቺም እንዲያትመረጅብኝ ብዬ ነው፣ ስለዚህ ባክሽ ታይ ብሏታል። እህቱንም ብሎ ትቶ ወጥቷል። እንግዲህ እሷም አሁን እኮ ያቺ ጀግና ሴት ማንናት ልጅን ከዛ ጭንቀት ያወጣችልኝ ብዬ ነው ስትላት ልጅቷም እናቷን አምናለች። ነገር ግን እሷ ደስ አላላትም። አይ አላስደስተኝም፣ ይሄን ያህል አመት ዘግቼ ከሰው ጋር እንዳይገናኝ ያስኩትን ልጅን አሁን አውጥታ እንደዚህ ያረገችው ማንናት? በምን ክፍተት ነው? እንዴት ተቀደምኩ? እያለች መልሳ እዛው አንድ ክፍል ውስጥ የምዘጋበትን ቀን እያመቻቸች ነው ወይዘሮ ትዝታ። ከዚህ በኋላ ቤዝ ምን ታረግ ይሆን? ናቱ ምን ተጠነቀቀ እየተናገረ ነው። እንግዲህ የጽ ዝምታ በጣም ያስፈራት ያስጨነቃት ቤዝ ግን አሁን ላይ እንደምንም ብላ እኔ ቢኒን አስቀይሜዋለሁ፣ በድዬዋለሁ፣ በጣም አስከፍቼዋለሁ፣ ለኔ ብሎ ይጠነከራል አይደል ብላለች። እናም አሁን ተነስቼ መፈለግ አለብኝ፣ ከቤት እንዳትወጡ እኔ ፈልገዋለሁ ብሎ ነበር። እሷም ለወንድሟ እኔ ያለ ቢኒ መኖር መተንፈስ አልችልም ብለው ነበረ። እንግዲህ ናቱም የገባበት ገብቼ የትም ቦታ ይሁን የት ገብቼ አመጣልሻለሁ ያታስቢ ብሏት ነበር። እሷ ግን አርፌ አልቀመጥም ብላ ተነስታ ሄዳለች ፍለጋ። ግን ምንድነው ለገኒ ነገርሻት አንቺ ነሽ አይደል ብላ ልትሰፍርባት ስትል ወይዘሮ ሉሊትን ለትንሽ ተርፋለች። ወይዘሮ ሉሊትም እንደለመደችው ያንን ማስተባበሪያ ቃሏን ሰጥታለች። ነገር ግን የሁለቱም ግምት ተመሳሳይ ነበር፣ የቤዝም የጺም እና በየቱቦም በየጉራንጉሬው እንፈልገዋለን ብለው ተነስተው ቱቦ ለቱቦ እየፈለጉ ናቸው። ቢኒን ግን ያገተው አቶ አቤል ነው። አቤል እንግዲህ የወንድሙ ፈለግ የወንድሙን አሪያ የሚከተለው አቤል ቢኒን አግቶታል። ደግነቱ ቢኒ አልሞተም። እናም ናታን እንግዲህ ፖሊሶች መጥተው ወደ ፖሊስ ጣቢያ ሲወስዱት አሁንም ምንም ችግር የለውም ሂጅ እመጣለሁ ሲል አይ ሁሌ ተመሳሳይ እድል የለም፣ ያው አንድ ቀን አድሮ እንደመምጣት ሁሌም ያድል አይገጥም ብሎታል ፖሊሱ። በዚህ ሁኔታ ነበር ታስሮ እንደነበረ ከዚህ በፊት
ኤፉ የሰማችው። እናም እንግዲህ ፖሊስ ጣቢያም ከሄደ በኋላ ያው ያለውን ነገር አጣርተው ወደ ቤቱ ሊመለስ ሲል ብያችሁ ነበር እኮ ሲል ቢኒያምን የገባበት ገብተህ ማታመጣ ከሆነ ነገር ሁሉ አንተ ላይ ነው ተብሏል። እናሱም አይ እኛ መፈለግ ማግኘት አንችልም ካላችሁ እርዳኛ አትሉኝም ነበር ብሏል። አይ እንደዛ አይደለም እርዳታን አንጠይቅም፣ ሁሌ አንድ አይነት ነገር ሊኖር አይችልም። ስለዚህ ይሄ የምትመላለስበት አንድ ቀን ግን የመጨረሻ ሊሆን ይችላል ተብሎ ማስጠንቀቂያም ጭምር ቢኒን በህይወት መገኘቱን እስካላረጋገጠ ድረስ ተጠያቂነት እንደማይድን አጥብቀው ነግረውታል። እነሱም ፈልጌ ሞቶም ከሆነ እንኳን ሬሳውን አመጣላችኋለሁ ሲላቸው ሬሳውን አንፈልግም፣ እኛ የምንፈልገው በህይወት በሀያት እያለ ራሱን ነው፣ ምክንያቱም ወንጀልህን አጋልጦ ስላሳሰረህ ነው አይደል ብለውታል። እናም ስለዚህ ከዚህ በኋላ እኛ ሚዲያውም ሁሉም ትኩረቱ እኛ ላይ ስለሆነ ግዴታ ይሄን ልጅ ማግኘት አለብን የገባበት ገብተን ብለዋል። አቤል ግን የሱን ስም ሽፋን አድርጎ የልቡን እየሰራ ይገኛል። እናም እንግዲህ ቢኒ እስካሁን ድረስ አልነቃም ነበር እና እንደምንም ጨቅጭማል ደብድቦት ማንገላቶትም ካነቃው በኋላ ፊቱን ገልጦ አሳይቶታል፣ አቤል መሆኑን ማለት ነው። እሱም ፊቱን ትኩር ብሎ እያየው ነበር። ኤፉ በዚሁ አጋጣሚ የተፈጠረው አጋጣሚ ጥሩ ባይሆንም ቢኒን ግን ምናቱን ግን ማየት በመቻሏ እጅግ በጣም ደስ ብሏታል። እናም ቤዛ ደከመኝ እንኳን ስትል ብዜ የፈለገ ነገር ቢሆን ለኔ ስትይበርች፣ ምክንያቱም እኔ እኮ እንዲህ አድርጌዋለሁ እንዲህ ብዬዋለሁ ገፍቻለሁ እያለች ለዲያማ ቢያዱት ክምራ የሞላ አይነት ነገር ሆኖባት እንግዲህ ጺም ቱቦ ለቱቦ እየፈለገች ነው። የእውነት በሷ ፍለጋ ቱቦ ታገኘዋለች ወይስ ናቶ ያገኘዋል ወይስ ያፌት ያገኘዋል? ቢኒ ማን ነው ሊያገኝ የሚችለው? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይሄን ይመስል ነበር። በቀጣዩ እስከምንገናኝ ድረስ ቸር ሰንብቱልን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን በኮሜንት ስር አስቀምጡልን። በቀጣዩ ክፍል እስከምንገናኝ ድረስ ቸር ሰንብቱ።